الأصول الثلاثة وأدلتها لإمام الدعوة الشيخ محمد بن عبد الوهاب بن سليمان التميمي. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، يتكبرات يا الله بارياوج يا الله سبحانه وتعالى فقد هنو كالأصول ثلاثة كملو كتاب ككفل عند اسك كفل أمست لما يتموكرنال كفل أمست لايم سناي وينبرو نطب سلا اسلمنا مساراتوች ነበር ስናይ የነበረው። እነዚህም አምስቱ መሰረቶች ሲያጠነጥኑ የነበሩት በግልጽ ስለሚተገበሩ ትግበራዎች ነበረ ስናይ የነበርነው። እነዚህም አምስቱ መሰረቶች ችላ ሊባሉና ሊዘነጉ የማይገባቸው ነጥቦች እንደሆኑ ለማየት ሞክረናል። የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ዛሬ ክፍል 6 ላይ የምናየው ሁለተኛውን ክፍል ለማየት እንሞክራለን። እሱም ምንድነው ከተባለ በኢማን ዙሪያ ነው የምናየው። ኢማን ብሎ ማለት ደግሞ ወሳኝና አንገብጋቢ የሆነ ነጥብ ነው። ዱንያም አኺራም ላይ ነጃ ልንወጣበት የምንችል ነጥብ ነው። ኢማን የሌላቸው ሰዎች ሁለቱም ሀገራቸው የከሰረ ይሆናል። ለዚህ ነው አላህ ሱብሓነሁ ወተዓላ ሙናፊቆችን ሲገልጻቸው يقولون بألسنتهم ما ليس في قلوبهم በመላሳቸው ይናገራሉ በቀልባቸው ውስጥ የሌለን ነገር ይላል አላህ ሱብሓነሁ ወተዓላ። ሙእሚኖቹ ግን ከነሱ በተቃራኒ ናቸው። አላህ ሱብሓነሁ ወተዓላ ሙእሚኖችን ሲገልጽ ምን ይላል? ኢነመል ሙእሚኑና አማኞች ብሎ ማለት الذين ነዛናቸው ይላል አላህ ሱብሓነሁ ወተዓላ። إذا ذكر الله وجلت قلوبهم الله سبحانه وتعالى በተወሳሳት ቀልባቸው ትፈራለች ይላል። ከሙናፊቆቹ በተቃራኒ ይሆናሉ። ሙናፊቆቹ በምላሳቸው አምነናል ይላሉ፣ በቀልባቸው የሌለ ይሆናል። ነገር ግን በአላህ Subhanahu Wa Ta'ala ያመኑት ግን አላህ Subhanahu Wa Ta'ala በተወሳሳት ቀልባቸው ትፈራለች ይላል። ኢነመል ሙእሚኑነ الذين إذا ذكر الله وجلت قلوبهم ሙእሚኖች ብሎ ማለት አላህ በተወሳሳት ቀልባቸው ትፈራለች። وإذا تليت عليهم آياته زادتهم إيمانا የአላህ አንቀጽ በተነበበባቸው ሰዓት زادتهم إيمانا ኢማናቸው ይጨምራል። وعلى ربهم يتوكلون በጌታቸውም ላይ ይመካሉ ይላል አላህ Subhanahu Wa Ta'ala። ስለዚህ ኢማን ብሎ ማለት አንገብጋቢና ወሳኝ የሆነ ነጥብ ነው። ኢማን የሌላቸው ሰዎች ሁለቱም ሀገራቸው የተበላሸ ይሆናል። ስለዚህ ይህ ኢማን ብሎ ማለት አንዳንድ ሰዎች እንደሚሉትም አይደለም። ኢማን በቀልብ ነው ተብሎ የተለያዩ ማዕሲያዎችን መዳፈርም አይደለም። አንዳንድ ፍርቃዎች ውስጥ ያሉ ሰዎች ሴትን ለምን ትጨብጣላችሁ፣ ሐራምን ለምን ትበላላችሁ፣ ለምን ሴት ጋር ተቀላቅላችሁ እንደፈለጋችሁ ትሆናላችሁ፣ ለምን አላህን አትፈሩም ሲባሉ ኢማን በቀልብ ነው ይላሉ። ናም ኢማን በቀልብ ነው፣ በምላስም መናገርም ነው፣ በተግባርም ማሳየት ነው። ለዚህም ነው አላህ Subhanahu Wa Ta'ala ደረጃቸውን ከፍ ያደረጋቸው። የአላህ መልእክተኛ ከማመናቸውም ጋር በምላሳቸው ከመናገራቸውም ጋር በተግባራቸውም ሙንከራትን ይርቁ ነበር። ነገር ግን ይህንን ትክክለኛውን መስመር ለቆ የሚሄዱ ሰዎች በበዙበት ጊዜ ኢማንን በተለያየ ነገር የሚተረጉሙ ይመጣሉ። ነገር ግን ኢማን ብሎ ማለት በምላስ መናገር ነው፣ በቀልብ መቋጠር ነው፣ በግልጽም የሚተገበሩ ትግበራዎችን መተግበር ነው። እነዚህን ሶስቱን ነጥቦችን ይዞ ይሄዳል ኢማን። የተለያዩ ቡድኖች እንደሚሉት አይደለም። ወደ ክታባችን ስንመለስ المرتبة الثانية الإيمان وهو 70 شعبة أعلاها قول لا إله إلا الله وأدناها إماطة الأذى عن الطريق والحياء شعبة من الإيمان
الإيمان إيمان وهو السو بدع وسبعون شعبة بدع مبالو كسوست اسكزت ان يال قطرنا وسبعون شعبة كسبا سوست اسكسبا زتن قرنጫፍ አለው በሌላም ዘገባ ነብዩ አለይሂ ሰላቱ ወሰላም الإيمان بدع وستون شعبة ከ63 እስከ 69 ቅርንጫፍ አለው የሚል ዘገባም አለ በሌላ የመጀመሪያውን ቡኻሪ ዘግቦታል የሁለተኛውን ደግሞ بدع وستون شعبة የሚለው ደግሞ ሙስሊም ላይ የተዘገቡ ሐዲሶች ናቸው ስለዚህ ለኢማን ከ73 እስከ 79 ቅርንጫፎች አሉት فعلاها የመጀመሪያው قول لا اله الا الله لا اله الا الله የምትለው ቃል ነች ልክ አርካኑል እስላም ላይ ስንመለከተው እንደነበረው የመጀመሪያው ነጥብ ሸሃደቱ አላህ ኢላሃ ኢላላህ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ሲል እንደነበረው አርካኑል እስላም ላይ አርካኑል ኢማን ላይም የመጀመሪያው ነጥብ قول لا اله الا الله ነው ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም የሚለው ነው ኢማንም ላይ የመጀመሪያው ነጥብ ለምን እያንዳንዱ ተግባራ ላይ ከአላህ ውጭ በእውነት ሊመለክ የሚገባው አምላክ የለም የምትለዋ እስካልተረጋገጠች ድረስ ወደሚቀጥለው ክፍል መሄድ ስለማይቻል የመጀመሪያው ነጥብ እቺ ስለሆነች ሁሉም ርዕስ ላይ በመጀመሪያነት የሚመራው ኢማን ነው በአላህ Subhanahu Wa Ta'ala ላይ ማመን ከአላህ ውጭ ባሉ አማልክቶች ሙሉ በሙሉ መካድ ስለዚህ ለኢማን 79 ደረጃዎች አሉት የመጀመሪያው قول لا اله الا الله ነው ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም የሚለው ነው وادناها የመጨረሻው የኢማን ክፍል ደግሞ ኢማጣቱል አዛ عن الطريق ከመንገድ የሰው ልጆችን አዛ የሚያደርግ ነገር ማስወገድ እሾክንም የመሰለ ድንጋይንም የመሰለ ዛፍንም የመሰለ የሰው ልጆች ላይ እንቅፋት ሊሆን የሚችል ነገር ከመንገድ ማስወገድ ካሁኑ ጊዜ ካሉ ሰዎች ትግበራ በተቃራኒ ነው የሚያዘው እስልምና አላህ Subhanahu Wa Ta'ala ካዘነላቸው ውጭ ባሁኑ ጊዜ ያሉ ሰዎች የሰው ልጆች ላይ መንገድን መዝጋት ቆሻሻን መድፋት ጉድጓድ መቆፈር በቤታቸው ላይ የማይፈልጉትን ነገር መጣል ግቢ ላይ የማይፈልጉትን ነገር መጣል አዛል ያደርጋቸው የሚችል ነገር አላህ ካዘነላቸው ሰዎች ውጭ ቢተገብሩትም የኢማን ዝቅተኛው የሰው ልጆችን አዛል ያደርግ የሚችል ነገር ማስወገድ ነው መንገዳቸው ላይ والحياء حيام شعبة من الإيمان كإيمان ቅርንጫፍ ነው አላህ Subhanahu Wa Ta'ala ሐያን የወፈቀው ሰው አላህን ማስቆጣትን ይጠነቀቃል ያዘዘውን ይታዘዛል የከለከለውን ይከለከላል ነብዩንም አለይሂ ሰላቱ ወሰላም ከመቃረን ይጠነቀቃል ያዘዙትን ይታዘዛል የከለከሉትን ይከለከላል ባህሪው ሙሉ በሙሉ የተስተካከለ ይሆናል አላህ ሐያን የወፈቀው ሰው ስለዚህ ሐያም ከኢማን ክፍል ነው ሐያን የሰጠው ሰው አላህ በኢማን ያጌጠዋል አስጠሊና አላስፈላጊ ከሆኑ ነገሮችም እንድርቅ ያደርገዋል ኸይርን ለመስራትም ይወፍቀዋል ዒልምን ለመማር ለማስተማር ዳዕዋ ለማድረግ ሰደቃ ለመስጠት ሐጅ ለማድረግ ዑምራ ለማድረግ ኸይር ለተባሩ ነገሮች ሁሉ ይወፍቀዋል ሀያ ማድረግም ከኢማን ክፍል ነው وأركانه ستة أن تؤمن بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره والدليل على هذه الأركان الستة قوله تعالى ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين ودليل القدر قوله تعالى إنا كل شيء خلقناه بقدر وأركانها የኢማን መሰረቱ ስድስት ነጥቦች ናቸው ዋናው ስድስት ነው የመጀመሪያው ምንድነው ከተባለ أن تؤمن بالله بالله سبحانه وتعالى ማመን ነው የመጀመሪያው የኢማንም አርካኑ بالله سبحانه وتعالى ላይ ማመን ነው ይህም ትልቁ መሰረት ነው
የመሰረቶች መሰረት ነው። አላህ ብቸኛ አምላክ መሆኑ ማረጋገጥ፣ በአስማውና በሲፋቱ ማመን፣ ከሱዎች ፈጣሪም ረዛቂም እንደሌለ ማመን፣ ዒባዳም ሙሉ በሙሉ የሚገባው እሱ እንጂ ከሱዎች የሚገባው የለም ብሎ ማመን፣ ከሱዎች የሚመለኩ አማልክቶች ባጢል ነው የሚነውን ማመን ነው የመጀመሪያው የኢማን መሰረት። ሁለተኛው ደግሞ ወመላኢከቲሂ በመላእክቶቹም ማመን፣ ለአላህ Subhanahu Wa Ta'ala መላእክቶች እንዳሉት ማመን በዝርዝርም በጅምላ አላህ Subhanahu Wa Ta'ala በዝርዝር የተናገረባቸውንም ተቀብሎ ማመን፣ በጅምላም የጠቀሳቸውን በጅምላም ማመን። በዝርዝር ከተጠቀሳቸው ውስጥ ጅብሪልን የመሰለ ወህይን ወደ መልእክተኞች በማስተላለፍ የሚታወቀው፣ ሚካኤልን የመሰለ ዝናብን በማዝነብ ቡቃያዎችን በማብቀል የተመደበው፣ እስራፌልን የመሰለ ጥሩምባን በመንፋት የሚታወቀው ቂያማ በሚቆምበት የሰው ልጆችን ከቀብራቸው በሚቀሰቀሱበት ጊዜ፣ እንዲሁም መለከል መውትን የመሰለ የሰው ልጆችን ሩህ በመያዝ የሚታወቀው፣ እንዲሁም ደግሞ በጀሃነም ዘበኞችን የመሰለ፣ እንደገና ደግሞ በእናት ውስጥ ጽንስን በማርጋት የተመደቡ መላእክቶችን የመሰለ፣ እንዲሁም ደግሞ የሰው ልጆች የምንሰራውን ስራ በመቆጣጠር የተመደቡ መላእክቶችን የመሰለ፣ እንዲህ በግልጽ የተነገረንም የመሰለ በጅምላም በተነገረን መላእክቶች ማመን። ይህም ሁለተኛው ነጥብ ነው። ሶስተኛው ወኩቱቢሂ አላህ ባወረዳቸው ክታቦች ማመን፣ በዝርዝር በተነገሩን ይሁን በጅምላ በተነገሩን ማመን። በዝርዝር ከተነገሩን ውስጥ በነብዩ አለይሂ ሰላቱ ሰላም ላይ በወረደው በቁርአን፣ በሙሳ ላይ በወረደው፣ በተውራት በኢሳ ላይ በወረደው፣ በኢንጂል በነብዩላህ ዳውድ አለይሂ ሰላም በወረደው፣ በዘቡር ስማቸው ተጠርቶ በተነገረንም በአጠቃላይ ደግሞ አላህ ባወረዳቸው ኩቱቦችም ማመንን ይመለከታል። ባንዱ የካደ ሰው አጠቃላይ በወረደው መጽሐፍ እንደካደ ይያዝበታል። ይህም ከኢማን ሶስተኛው ነጥብ ነው። አራተኛው ወሩሱሊሂ አላህ በላካቸው በሩሱሎች በአጠቃላይ ማመን፣ የአላህ ርሳላ ለማድረስ በመጡ መልእክተኞች በአጠቃላይ ማመን። የመጀመሪያው ሩሱልም ኑህ ናቸው አለይሂ ሰላቱ ወሰላም። የመጨረሻው ደግሞ መደምደሚያው ነብዩ ሙሐመድ አለይሂ ሰላቱ ወሰላም ናቸው። ልክ አላህ Subhanahu Wa Ta'ala ቁርአኑ ላይ እንደገለጸው ኢና አውሐይና ኢለይከ ወዳንተ ወህይ አድርገናል፣ ከማ አውሐይና ኢላ ኑህን ወደ ነብዩላህ ኑህ ወህይ እንዳደረግነው ይላል አላህ Subhanahu Wa Ta'ala። ወነብይና ሚን ባዕዲሂ ከሱም በኋላ ባሉ ነብያቶች ወህይ እንዳደረግነው ወዳንተም ወህይ አድርገናል ይላቸዋል ነብዩ አለይሂ ሰላቱ ወሰላም። እንዲሁም አነስ ኢብኑ ማሊክ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን የሰው ልጆች ወደ ነብዩላህ አደም ይመጣሉ ሸፋይ እንዲያደርግላቸው፣ ከዛም ውዝር ያቀርባል። እሱም ይላል ኑህን ሂዱ እሱ የመጀመሪያው አላህ Subhanahu Wa Ta'ala የላከው ነብይ ነው ይላል ብሎ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ነብዩም አለይሂ ሰላቱ ወሰላም የመጨረሻ ነብይ መደምደሚያ መሆናቸውን ማመን። ልክ አላህ Subhanahu Wa Ta'ala ቁርአኑ ላይ ማካነ ሙሐመድ እኮ አይደለም አባ አሐድን ሚን ሪጃሊኩም ያንዳችሁም አባት አይደለም፣ ወላኪን ነገር ግን ረሱላህ የአላህ መልእክተኛ ነው፣ ወኻተመ ነብይና የነብያቶች መደምደሚያም ነው ብሎ ልክ አላህ Subhanahu Wa Ta'ala እንደተናገረው ነብዩ አለይሂ ሰላቱ ወሰላም መደምደሚያ ናቸው ብሎ ማመን፣ እንዲሁም ደግሞ ከሳቸው በፊት በነበሩ ነብያቶችም በአጠቃላይ ማመን፣ በእያንዳንዱ ኡማ ላይ በተላኩ ነብዮች ማመን። ልክ አላህ Subhanahu Wa Ta'ala ቁርአኑ ላይ እንደገለጸው ወለቀድ በአስና በርግጥ ልከናል ፊ ኩሊ ኡመት ረሱላ በእያንዳንዱ ኡማ ላይ መልእክተኞችን ልከናል ይላል። ምን የሚሉ መልእክተኞች ከተባለ አን ኢዕቡዱላህ ወጅተኒቡ ጣጉት አላህን አምልኩ ጣጉታችሁን ራቁ የሚሉ መልእክተኞችን ልከናል ይላል አላህ Subhanahu Wa Ta'ala። በሌላም ቁርአን አንቀጽ ላይ አላህ ምን ይላል? ወይም ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድችም ኡማ አላለፈችም አስጠንቃቂ ነብያቶች ቢላኩ እንጂ ይላል አላህ Subhanahu Wa Ta'ala። ስለዚህ በነብያቶች በአጠቃላይ ማመንም ይህ ከኢማን አራተኛው ክፍል ነው። ባንድ ነብይ የካደ ወይንም ባንድ መላእክት የካደ በአጠቃላይ መላእክቶች እንደካደ ነው የሚቆጠርበት፣ ወይንም በነብያቶችም ባንድ ነብይ የካደ በአጠቃላይ በነብያቶች እንደካደ ይቆጠርበታል። ባንድ ነብይ በወረደው ክታብ ላይ የካደ በአጠቃላይ በክታቦች እንደካደ ይቆጠርበታል። ስለዚህ በአጠቃላይ አላህ Subhanahu Wa Ta'ala ባስተላለፈው ነጥብ ተቀብሎ ማመን። አምስተኛው ወልየውሚል አኺር በመጨረሻውም ቀን ማመን፣ በቂያማ ቀን ማመን።
አላህ Subhanahu Wa Ta'ala የሰው ልጆችን በሚቀሰቀስባት በሆነችው ቀን ማመን በሂሳብ ማመን በጀዛም ማመን በጀነት በሚዛን በጀሃነም አላህ Subhanahu Wa Ta'ala ከዚህች ዓለም በኋላ ስለሚከሰቱ ነገሮች በተቀሰባቸው ጉዳዮች በአጠቃላይ ማመን ስድስተኛው ወቢል ቀደሪ አላህ Subhanahu Wa Ta'ala በወሰነው ውሳኔ አምኖ መቀበል ኸይሪሂ ወሸርሂ አላህ በወሰነው በበጎም በመጥፎም ውሳኔ አምኖ መቀበል ያለ ማስተባበል ለዚህ ነው ነብዩ አለይሂ ሰላቱ ወሰላም የሙእሚን ነገር ይገርማል ሁሉም ጉዳዩ ለሱ ኸይር ነው ኸይርም ሲያገኘው አላህን ያመሰግናል ይመነዳበታል አሉ ነብዩ አለይሂ ሰላቱ ወሰላም ሸርም ሲያገኘው ሰብር ያደርጋል አላህ Subhanahu Wa Ta'ala ምንዳን ይመነዳዋል አሉ ስለዚህ በአላህ ውሳኔም ማመን ይህም ከኢማን ስድስተኛው ነጥብ ነው ወደሊሉ على هذه الاركان السته ስለነዚህ ስድስቱ ነጥብ መረጃ አላህ Subhanahu Wa Ta'ala የተናገረው ቁርአን ليس البر በጎ ስራ አይደለም አንተወሉ وجوهكم ፊታችሁን ማዞራችሁ قبل المشرق والمغرب ፀሐይ መውጫና ፀሐይ መግቢያ ولكن البر ነገር ግን ጥሩ ስራ ብሎ ማለት من آمن بالله بالله ያመነ ነው ለመጀመሪያው ነጥብ الإيمان بالله ለሚለው መረጃ ከቁርአን بالله ያመነ واليوم الآخر በመጨረሻም ቀን ማመን ነው በጎ ስራ ይሄም ከሞት በኋላ ባለው ሀገር ስለማመን መረጃን ወልመላኢከቲ በመላእክቶችም ማመን ነው በጎ ስራ ይላል አላህ Subhanahu Wa Ta'ala ይህም በመላእክቶች ስለማመን መረጃን ወልኪታቢ እንዲሁም ደግሞ በኪታቡ ማመን ነው በጎ ስራ ይህም በአላህ ክታቦች ላይ ስለማመን መረጃ ወነብይና በነብያቶችም ማመን ነው በጎ ስራ ይላል አላህ Subhanahu Wa Ta'ala ይህም በነብያቶች ስለማመን ከአላህ ቁርአን መረጃን ለስድስተኛው መረጃ ودليل القدر سلا قدرم مرجا قوله تعالى يا الله سبحانه وتعالى قرآن إنا وكوين على الله سبحانه وتعالى كل شيء كلنم نجر خلقناه فترنوان بقدر بوسان يا الله وساني يميوسنم يميكستم يلا كلم نجر بالله وسانينا بالله قدر የሚሆን ነው ስለዚህ ስድስቱ ነጥቦች አላህ Subhanahu Wa Ta'ala ያወሳውን ከቁርአን አየን المرتبة الثالثة الإحسان ركن واحد وهو أن تعبد الله كأنك تراه فإن لم تكن تراه فإنه يراك والدليل قوله تعالى إن الله مع الذين اتقوا والذين هم محسنون وقوله تعالى وتوكل على العزيز الرحيم الذي يراك حين تقوم وتقلبك في الساجدين وقوله تعالى وما تكون في شأن وما تتلو منه من قرآن ولا تعملون من عمل إلا كنا عليكم شهودا إذ تفيضون فيه الآية المرتبة الثالثة سوستنيو درجة الإحسان بقو مسرات ركن واحد يهم عند مسرتنا وهو إحسان بلو مال الدمو أن تعبد الله لتامل كونه كأنك تراه لك دمت ملكته وادرقه الله سبحانه وتعالى لتامل كونه يهم إحسان يبالا فإن لم تكن تراه السنماية كان باتشل فإنه يراك الله سبحانه وتعالى اندمياي أوك لتتنككونا لتتنككيو لنتنككو قديلا يهم إحسان والدليل قوله تعالى لزم الله سبحانه وتعالى قرآن مرجان إن الله سبحانه وتعالى مع الذين كنزانو اتقوا كم مفروت والذين هم محسنون النسم استكاكايوچ አሳማሪዎች ናቸው ይላል አላህ Subhanahu Wa Ta'ala አላህ ያዘዛቸውን የሚታዘዙ የከለከላቸውን የሚከለከሉ ናቸው ለብቻቸውም ቢሆኑ ከሰው ጋርም ቢሆኑ ሀገር ውስጥም ቢሆኑ ከሀገር ውጭም ቢሆኑ ጨለማም ብርሃንም ውስጥ ቢሆኑ አላህ Subhanahu Wa Ta'ala እንደሚያያቸውና እንደሚቆጣጠራቸው አውቆ አላህን ይጠነቀቃል وقوله تعالى እንዲሁም በሌላ ቁርአን አላህ Subhanahu Wa Ta'ala ይላል وتوكل ተመካ على العزيز الرحيم አሸናፊና አዛኝ
በሆነው ጌታ ይላል الذي ያነው ደሙ يراك የሚመለከት حين تقوم በምትቆምበት ሰዓት وتقلبك መገለባበጥህንም የሚመለከት في الساجدين سجود ላይ انه الله سبحانه وتعالى هو السميع العليم سمينا አዋቂ የሆነ ጌታን የሚያይ የሚሰማ የጥልቅን የሚያቅ ያለፈውንም የሚመጣውንም የተከሰተውንም የሚከሰተውንም ሁሉን ነገር የሚያቅ የሆነ ጌታ ነው وقوله تعالى እንዲሁም ይላል አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ وما تكونوا አትሆኑም في شيء በምንም ጉዳይ وما تتلو አታነብም منه ከሱ من القرآن كقرآن ولا تعملون أسروا من عمل سرا إلا كنا عليكم بنان تلابينون انجي شهودا يتتعدن بنون انجي استفيدون فيه بذي نقر بتسماراتشنا بمتفتسموت جزي والدليل من السنة حديث جبريل المشهور عن عمر رضي الله عنه قال بينما نحن عند رسول الله صلى الله عليه وسلم ذات يوم إذ طلع علينا رجل شديد بياض الثياب شديد سواد الشعر لا يرى عليه أثر السفر ولا يعرفه منا أحد حتى جلس إلى النبي صلى الله عليه وسلم فأسند ركبتيه إلى ركبتيه ووضع كفيه على فخذيه وقال يا محمد أخبرني عن الإسلام فقال رسول الله صلى الله عليه وسلم الإسلام أن تشهد أن لا إله إلا الله وأن محمد رسول الله وتقيم الصلاة وتؤتي الزكاة وتصوم رمضان وتحج البيت إن استطعت إليه سبيلا قال صدقت فعجبنا له يسأله ويصدقه قال فأخبرني عن الإيمان قال أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره قال صدقت قال فأخبرني عن الإحسان قال أن تعبد الله كأنك تراه فإن لم تكن تراه فإنه يراك قال فأخبرني عن الساعة قال ما المسؤول عنها بأعلم من السائل قال فأخبرني عن أماراتها قال أن تلد الأمة ربتها وأن ترى الحفاة العراة العالة رعاء الشاء يتطاولون بنيان قال ثم انطلق فلبثت مليا ثم قال لي يا عمر أتدري من السائل قلت الله ورسوله أعلم قال فإنه جبريل أتاكم يعلمكم دينكم ودليل من السنة كحديث مرجع حديث جبريل المشهور يا جبريل حديث نو يتوق أو يهون حديث كعمر بن الخطاب يتزجب حديث قال بين نحن جلوسا عند النبي صلى الله عليه وسلم النبي زند تكمتن بالنبت ساعت اطلع علينا رجل عند سو بك على شديد بياض ثيابه يلبسون نصنا بتام ينصا يهونه سو بك على شديد سواد شعره يصغرم طقرات بتام يتوقر يهونه بك على لا يرى عليه اثر السفر يمنجد فانا የማይታይበት የሆነ ሰው ብቅ አለ መንገደኛ የሆነ አካል የድካም እፊቱ ላይ የተለያዩ ነገሮች ይታዩበታልና እንዲህ አይነት ነገር የሌለበት የሆነ ሰው ብቅ አለ ولا يعرفه منا احد ከኛ አንድም አካል የሚያቀው የለም ይላል فجلس ተቀመጠ الى النبي صلى الله عليه وسلم ወደ ነብዩ فاسند አስጠጋ ركبتيه ታፋዎቹን الى ركبته ወደ ነብዩ عليه الصلاه والسلام ታፋ وودع አስቀመጠ كفيه መዳፉን على فخذيه በነብዩ عليه الصلاه والسلام ታፋ ላይ وقال على كذا يا محمد صلى الله عليه وسلم انت محمد ወይ اخبرني ንገረኝ عن الإسلام سلا إسلامنا نجرين على جول النبي عليه الصلاة والسلام قال قالوا يا الله ملكتنيا أن تشهد لتمسكرنا الله إله إلا الله
ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብለ ልትመሰክር ነው ወአነ ሙሐመደን ረሱሉላህ ሙሐመድም የአላህ መልእክተኛ ነው ብለ ልትመሰክር ነው አሉት ወተቂሙ ሰላት ሰላትንም ልታቆም ነው አርካኑን ዋጅባቱን ጠብቀህ ልታቆም ነው ወቱእቲ ዘካት ዘካንም ልትሰጥ ነው ወተሱሙ ረመዳንም ልትጾም ነው ወቱሂጁል በይታ ሐጅም ልታደርግ ነው ኢንስተጣተ ኢለይሂ ሰቢላ ወደ ሐጅ መሄድ እምትችል ከሆነ የሚለውን ነገሩት ቃለ ሰደቅት እውን ብለሃል አላቸው ፈዐጅብና ለሁ ለሱ ተገረምን يسأله ይጠይቃቸዋል ወይሰድቁሁ እውን ብለሃልም ይላቸዋል በጣም ተገረምና ይላሉ ቃለ ቀጥሎ ማላቸው ለነብዩ አለይሂ ሰላቱ ሰላም አኽብርኒ ንገረኝ አኒል ኢማን ስለ ኢማን ንገረኝ አላቸው ለነብዩ አለይሂ ሰላቱ ሰላም እኛ ያው ምን ፈልገው ይህንን ነጥብ ስለሆነ ማለት ነው ስለ እስልምና አሳልፈን አሁን ስለ ኢማን ነው እየተመለከትን ያለነው ቃለ አሉት ነብዩ አለይሂ ሰላቱ ሰላም አንቱሚነ ቢላሂ በአላህ ልታምን ነው ኢማን ብሎ ማለት አሉት ነብዩ አለይሂ ሰላቱ ሰላም ወመላኢከቲ በመላእክቶቹም ልታምን ነው አሉት ወኩቱቢሂ በአላህም ክታብ ልታምን ነው አሉት ወሩሱሊሂ በመልእክተኞቹም ልታምን ነው ወልየውሚል አኺር በመጨረሻውም ቀን ልታምን ነው ወቢልቀደሪ አላህ በወሰነው ውሳኔም ልታምን ነው ኸይሪሂ ወሸሪሂ በጥሩም በመጥፎም አሉት ነብዩ አለይሂ ሰላቱ ሰላም ቃል አላቸው አኽብርኒ ንገረኝ አኒል ኢህሳኒ ስለ በጎም ንገረኝ አላቸው አሉት ነብዩ አለይሂ ሰላቱ ሰላም አንተ አዕቡደላህ አላህን ልታመልከው ነው ከአነከ ተራሁ ልክ እንደምትመለከተው ሆነ ፈኢለም ተኩን ተራሁ እንደምታየው አድርገህ ማምለክ ባችል ፈኢነሁ የራከ ያይኛል ብለህ ልታመልከው ነው ቃለ አላቸው አኽብርኒ ንገረኝ አላቸው አን ሰዓቲ ስለ ቂያማ ቀንም ንገረኝ አላቸው ለነብዩ አለይሂ ሰላቱ ሰላም ቃል አሉት ነብዩ አለይሂ ሰላቱ ሰላም መልመስኡሉ عنها ተጠያቂው ስለሷ አይደለም ቢአዕለም የሚያቅ አይደለም ሚነ ሳኢል ከጠያቂው የበለጠ ሁለታችንም እምናቅ አይደለንም አሉት ነብዩ አለይሂ ሰላቱ ሰላም ቃል አኽብርኒ ንገረኝ አላቸው عن عماراتها ቂያማ ስትቀርብ ስለሚከሰቱ ክስተቶች ንገረኝ አላቸው ነብዩ አለይሂ ሰላቱ ሰላም ቃል አሉት ነብዩ አለይሂ ሰላቱ ሰላም አንተ ሊደል አመቱ ረበተሃ ባሪያ ጌታዋን አዛጇን ልትወልድ ነው አሉት ነብዩ አለይሂ ሰላቱ ሰላም ይህ ብሎ ማለት ቂያማ በሚቀርብበት አካባቢ የወላጅን ሐቅ የሚጥሱ ትውልዶች ይበዛሉ እናት ወልዳ ደክማ ለፍታ ስታበቃ ልጇ ቁጭ ብላ እናቷን የምታዝበትና ለወላጅ አልታዘዝም የምትልበት ጊዜ ይሆናል ይሄንንም ዑለማዎች አንተ ሊደል አመቱ ረበተሃ ብሎ ማለት ባሪያ ጌታውን ልትወልድ ነው ብሎ ማለት ተርጉሙ ቂያማ ሲደርስ አካባቢ የወላጅ ሐቅ ይጣሳል ብሎ ተርጉሞታል ልጅ ቁጭ ብላ እናት ሽርጉድ የምትልበት ልጅ ቁጭ ብላ እናቷን የምታዝበት የወላጅ ሐቅ የሚጠፋበትና ተወላጅ የሆነ አካል ወላጆቹን እንደፈለገ ቁጭ ብድግ እንዲሉለት የሚያደርግበት ጊዜ ይሆናል አንደኛው ምልክት ይህ ነው አላህ Subhanahu Wa Ta'ala ከእንዲህ አይነት ፍትና ይጠብቀን አሁንም እየታየ ያለው ይህ ነው እናት ለልጇ ሽርጉድ ትላለች ልጅ እንደፈለገች ከቤት ትወጣለች እንደፈለገች ትሆናለች እናት ግን መልኳና ከለሯ ጠፍቶ ለልጅ ሽርጉድ ትላለች hatta አልፎ ተርፎ ከእናቷ ጋር ታይት ማትፈልግ ሴት ልጅ አለች አላህ Subhanahu Wa Ta'ala ካልዘነላቸው ውጭ እናቷ እሷን በመካደም ለሷ ጎንበስ ቀና በማለት ለሷ ወጥቶ በመውረድ መልኳ ጠፍቶ የሷ እናት ነች ተብላ መጠራቱን ካል ማትፈልግ የሆነች ሴት ልጅ አለች ነዑዙ ቢላህ አላህ ከእንዲህ አይነት ፍትና ይጠብቀን ወንድም እንደዚሁ የሱ እናት ነች መባል የማይፈልግ ወንድ አለ ለሱ ከመድከሟ ለሱ ሽርጉዱ ከማለቷ እሱ ቁጭ ብሎ እሷ ጎንበስ ቀና ከማለቷ የተነሳ ከደከመችው ድካም አንፃር የሱ እናት ነች መባል አይፈልግም እሷም የሷ እናት ነች መባል የማይፈልጉ አላህ Subhanahu Wa Ta'ala የጠላቸው ዘሮች አሉ ይህም ከቂያማ ምልክቶች ነው አሉ ነብዩ አለይሂ ሰላት ወሰላም ወአንተራ الحفاة ጫማ የሌላቸውና العراة ራቁት የሆኑ ሰዎችን ልታይ ነው ዓለተ ዲሃ የሆኑ ሪያ አሻዒ በግ ጠባቂ የሆኑትን ልትመለከት ነው የተጣወሉና ሲፎካከሩ ፊል ቡንያን ግንባታን በመገንባት ሲፎካከሩ ልታይ ነው ይህም ከቂያማ አንዱ ምልክት ነው አሉት ነብዩ አለይሂ ሰላቱ ሰላም አሉ ፈመዳ ሄደ ፈለቢስና ቆየን መልየን የተወሰኑ ቀናቶችን ፈቃለ ከዛም አሉ ነብዩ አለይሂ ሰላቱ ሰላም ከቆዩ በኋላ ያ ዑመር አንተ ዑመር ወይ አተድሪ من السائل
ጠያቂው ማን እንደሆነ ታውቃለህ እንዴ ብሎ ነብዩ አለይሂ ሰላቱ ወሰለም ጠየቁ ቁልና አልናቸው አላህና ወረሱሉሁ መልእክተኛው አዕለም ያቃሉ አልናቸው አሉ ነብዩ አለይሂ ሰላቱ ወሰለም هذا ጅብሪል ነው አታኩም መጥቷችኋል ይعلمكم ሊያስተምራችሁ አምረ ዲኒኩም ስለ ዲናችሁ ጉዳይ ሊያስተምራችሁ የመጣው ጅብሪል ነው ብሎ ነብዩ አለይሂ ሰላቱ ወሰለም ነገሯቸው ለሰሃቦቹ ስለዚህ ስለ እስልምናና ስለ ኢማን መረጃ ከቁርአንም አየን ከሐዲስም ሐዲስ ጅብሪል ላይ ስለ እስልምናም ስለ ኢማንም የተጠቀሰበት የሆነውን ሐዲስ አየን አላህ Subhanahu Wa Ta'ala ባወቅነው ምን ሰራ ያድርገን ያላወቅነውንም ያሳውቀን ቀጥተኛው መንገድ ይምራን እዛውም ላይ ያጽናን ያወቅነውንም ለሌሎችም ምናስተላልፍ ያድርገን በሚቀጥለው الأصل الثالث የሚለውን እንመለከታለን እሱም ነብዩ አለይሂ ሰላቱ ወሰለም ማወቅ የሚለውን ክፍል ለማየት እንሞክራለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته